እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው። ፋኖ ለአማራም ለኢትዮጵያም ኩራት ነው። ምን ጥያቄ የለው። በጀግነት ተዋግቷል፣ በጀግነት ይዋጋ ወደፊት። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። እነ ክርስቲያን ታደለን ጨምሮ የአማራ ህሊና እስረኞች ሳያጠፉ መንግስት በይቅርታ ይፈታቸዋል የሚል ሰሞኑን እየተሰራጨ ያለ መረጃም አለ። ምንጮቻችን እንደገለጹት ከአማራ ክልል ግጭት ጋር በተያያዘ በእስር ላይ የሚገኙትና አቶ ክርስቲያን ታደለ በገፍ በማረሚያ ቤት ለሚገኙ አማራ ተወላጆች በይቅርታ ሊፈቱ መሆኑን ተሰምቷል እያሉ የተለያዩ የማህበራዊ ሚዲያዎች እየዘገቡት ይገኛል። ከሁለት ዓመት በፊት በክልሉ በተቀሰቀሰው ግጭት እጃችሁ አለበት በሚል ታፍሰው የታሰሩት ፖለቲከኛና የማህበረሰብ አንቂዎች ከመጪው ገና በዓል በፊት ከእስር እንደሚፈቱ ይጠበቃል እያሉም መረጃዎችን እያሰራጩ ይገኛል። እንደ መረጃ ምንጮቹ ገለጻ በመጀመሪያ ዙር ከእስር ይፈታሉ ተብሎ ከሚጠበቁት መካከል አቶ ክርስቲያን ታደለ፣ አቶ ዮሐንስ ቧያሌው፣ ጋዜጠኛ ዳዊት በጋሻው፣ ረዳት ፕሮፌሰር ሲሳይ አውግቸው፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ወንደሰን አሰፋ፣ መምህርት መስከረም አበራ፣ ዶክተር ጫኔ ከበድና ዶክተር ካሳ ተሻገር እንደሚገኙበትም ምንጮቹ አስታውቀዋል። አክለውም ከእስር የሚፈቱበት ዋነኛ ምክንያት የተባለው ደግሞ የነ ካፒቴን ማስረሻ ሰጤ ወይም የአማራ ፋኖ ህዝባዊ ድርጅት ከመንግስት ጋር በገባው ስምምነት መሰረት ነው በማለት የማሳሳች መረጃዎችን እያሰራጩ ይገኛሉ። ይህ በእንዲህ እንዳለ ክርስቲያን ታደለን ጨምሮ በእስር ላይ ያሉ ሰዎች በይቅርታ ሊፈቱ ነው በሚል የተሰራጨው መረጃ ፍጹም ሐሰተኛ ነው ሲሉ ጠበቃቸው ሰለሞን ገዛኸኝ አስታውቀዋል። ጠበቃ ሰለሞን ከዚሁ ጋር አያይዘውም የፌዴራል ጠቅላይ ፍርድ ቤት በእነ ዮሐንስ ቧያሌው መዝገብ በክርስቲያን ታደለ ላይ ከመጋረጃ ጀርባ የቀረበው ምስክር ተከትሎ አቃቢ ሕግ ባቀረበው ሰነድ ላይ አስተያየት ለመስጠት ለጥር 8 ተለዋጭ ቀጠሮ መስጠቱን አስታውሰዋል። የትግራይ ክልል ጊዜያዊ አስተዳደር በጦርነት ወቅት ተወስዳ የነበረችውን የብፁዓን አባቶች መገልገያ መኪና ለሰሜን ወሎ ሀገረ ስብከት መልሶ አስረክቧል። የትግራይ ክልል ጊዜያዊ አስተዳደር የሰሜን ወሎ መንበረ ጵጵስና ሀገረ ስብከት ንብረት የሆነችውንና ለአባቶች መንፈሳዊ፣ ማህበራዊና አስተዳደራዊ ስራ ተመድባ አገልግሎት ስትሰጥ የነበረችውን ቶዮታ ፕራዶ መኪና ለሀገረ ስብከቱ መልሶ ማስረከቡ ተሰምቷል። ተሽከርካሪው 2013 እስከ 2014 ዓ.ም በነበረው የእርስ በርስ ግጭት ወቅት በትግራይ ኃይሎች ተወስዶ የነበረች ቢሆንም ጊዜያዊ አስተዳደሩ በአርቆ ሀሳቢነትና አስተዋይነት በሰጠው የበሰለ አመራር ውሳኔ ለሀገረ ስብከቱ አስረክቧል ሲሉም የመረጃ ምንጮቻችን ገልጸዋል። በትግራይ ክልል ጊዜያዊ አስተዳደር ተረክበው ያመጡ የሀገረ ስብከቱ ልኡካንም ለብፁዓን አበው ሊቃነ ጳጳሳት የመኪናውን ቁልፍ አስረክበዋል የተባለ ሲሆን ብፁዓን አቡነ ቄርሎስና ብፁዕ አቡነ ኤርሚያስ የሀገረ ስብከቱ ሊቀ ጳጳስ የክልሉ ጊዜያዊ አስተዳደር ለቤተ ክርስቲያን ክብር በመስጠትና ቤተ ክርስቲያን ሁለንተናዊ አገልግሎት እንዳይስተጓጎል በማሰብ ለሰጠው በጎነት የተመላበት አዎንታዊ ምላሽ ውጤትም አመስግነዋል። የተሽከርካሪው መመለስ ለአማራና ለትግራይ ሕዝብ የእርስ በርስ መልካም ግንኙነት በር የሚከፍትና ትልቅ ትርጉም ያለው መሆኑን ብፁዓን አበው ተናግረዋል። ሀገረ ስብከቱ ተሽከርካሪው እንዲመለስ አዎንታዊ አስተዋጽኦ ላበረከቱ የትግራይ ክልል ጊዜያዊ አስተዳደርና ለክልሉ ፕሬዝዳንት ጀኔራል ታደሰ ወረደ የምስጋና ምስክር ወረቀት ያበረከተ ሲሆን ሀገረ ስብከቱን ወክለው ከሚመለከታቸው አካላት ጋር በመነጋገር ተሽከርካሪውን ተረክበው ላመጡ የልኡካን ቡድን አባላት ደግሞ ሽልማት ከምስጋናና ምስክር ወረቀት ጋር አበርክቶላቸዋል። መረጃውን ያገኘነው ከሰሜን ወሎ ሀገረ ስብከት ሚዲያ ነው። ብሔራዊ ባንክ የ7 በመቶ ዝቅተኛ የቁጠባ ወለድን አንስቷል። ከዚህ በኋላ የቁጠባ ወለድ መጠን በገበያ ፍላጎትና አቅርቦት ብቻ እንደሚወሰን የባንኩ የገንዘብ ፖሊሲ ዛሬ ባወጣው መግለጫ አስታውቋል። ዝቅተኛውን የወለድ መጠን ማንሳት ያስፈለገው በኢኮኖሚው ውስጥ የሚዘዋወረውን የገንዘብ መጠን በመቆጣጠር የዋጋ ንረትን ለማረጋጋትና በባንኮች መካከል የሚደረገውን ውድድር በማሳደግ ቁጠባን ለማበረታት ነው ተብሏል። ባንኮች በብሔራዊ ባንክ የሚያስቀምጡት ወርሃዊ አማካይ የመጠባበቂያ ክምችት ምጣኔ ከ2 በመቶ ወደ 10 በመቶ እንዲያድግም ጭምር ወስኗል። የብሔራዊ ባንክ የ15 በመቶ የፖሊሲ ተመን ባለበት የሚቀጥል ሲሆን በባንኮች ላይ የተጣለው የ4 በመቶ ዓመታዊ የብድር እድገት ገደብ ደግሞ ለ3 ወር እንደሚቀጥል ተገልጿል። ቲክቶክንና ዩቲዩብን ጨምሮ በአመት ከ2 ሚሊዮን ብር በላይ ገቢ የሚያገኙ የዲጂታል ይዘት ፈጣሪዎችን
ግብር ለማስከፈል የሚያስችለውን ረቂቅ ደንብ አዘጋጅቷል ሲሉም መረጃዎች እየወጡ ይገኛሉ። ደንቡ የዲጂታል ይዘት ፈጣሪዎች ከማስታወቂያ ስፖንሰሮችና ሌሎች መንገዶች ያገኙትን ገቢ የሚያሳይ የሂሳብ መዝገብ እንዲይዙ ግዴታ እንደሚጥል ከረቂቅ ደንቡ ላይ መመልከቱን ጠቅሶ ቢቢሲ ዘግቧል። በፈጠራ ስራ ላይ የተሰማራው ግብር ከፋይ በድርጅቱ መልክ የተቋቋመ ከሆነ የንግድ ስራ ገቢ ግብር እንደሚከፍል የሚጠቅሰው ደንቡ ግብር ከፋዩ የሂሳብ መዝገብ የመያዝ ግዴታ ያለበት ወይም ተቀናሽ ወጪ ያለው ከሆነም ግብር መክፈል እንዳለበት መደንገጉንም ዘገባው አመልክቷል። እነዚህን ውስን መስፈርቶች የማያሟሉ ይዘት ፈጣሪዎች ሌሎች ገቢዎች በሚለው ምድብ ተካተው ከጠቅላላ ገቢያቸው 15 በመቶውን ግብር እንዲከፍሉም ይደረጋል ተብሏል። ከመስከረም 2017 እስከ ነሐሴ 2017 በነበረው ጊዜ ውስጥ ኬንያ ውስጥ በፖሊስ ቁጥጥር ስር ከዋሉት 953 ህገወጥ የውጭ ፍልሰተኞች መካከል 70 በመቶዎቹ ወይም 670 ያህሉ ኢትዮጵያውያን ሆነው ተገኝተዋል። ከኢትዮጵያውያን ቀጥሎ በብዛት ሶማሊያውያን፣ ቡሩንዳውያንና ኤርትራውያን ፍልሰተኞችም በቅደም ተከተል እንደተቀመጡ የሀገሪቱ ጋዜጠኞች የመንግስትን አንድ ሪፖርት ጠቅሰው ዘግበዋል። ሪፖርቱ የኢትዮጵያን ፍልሰተኞች ቁጥር ከፍተኛ የሆነው በአማራና ኦሮሚያ ክልል በሚካሄዱት ግጭት እና በትግራይ በተፈጠረው ውጥረት ሳቢያ እንደሆነም ማውጣቱን ዘገባዎች ጠቅሰዋል። ኢትዮጵያ ውስጥ ያለው ሁኔታ ድንበር ዘለል የጦር መሳሪያና አደንዛዥና እጽ ዝውውርን እና የኦሮሞ ነጻነት ሰራዊት ሰርጎ ገብነትን ስጋት መፍጠሩንም በሪፖርቱ ጠቅሰዋል። አሜሪካ በተመድ አማካኝነት ለመለገስ ከተስማማቸው የ$2 ቢሊዮን ሰብአዊ ድጋፍ ስምምነቱ ውስጥ ኢትዮጵያ ተካታለች። አሜሪካ የሰብአዊ ድጋፍ ኢትዮጵያን ጨምሮ በችግር ላይ ለሚገኙ 17 ሀገራት እንዲውል ነው ገንዘቡን ለመስጠት ተስማማቸው። ከኢትዮጵያ በተጨማሪ በገንዘብ ድጋፍ ተጠቃሚ ከሚሆኑት መካከል ደቡብ ሱዳን፣ ኡጋንዳና ኬንያም ይገኙበታል። የተባበሩት መንግስታት ድርጅት የአደጋ ጊዜ እርዳታ ማስተባበሪያ ጽሕፈት ቤት የአሜሪካ የገንዘብ ድጋፍ ኢትዮጵያውያን ጨምሮ በተለይ ግጭት ባስከተለው መፈናቀል፣ በምግብ ዋስትና እጦትና በአየር ንብረት ለውጥ ተጽዕኖች ሳቢያ የሰብአዊ እርዳታ ፍላጎት በከፍተኛ ደረጃ በሚታይባቸው ሀገራት ጉልህ አስተዋጽኦ ይኖረዋል ብለዋል። በመጨረሻም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ ለዩክሬን ልግስና አሳይታለች፣ ስኬታማ እንድትሆን ስለምትፈልግ የኃይል አቅርቦት ለመስራት ዝግጁ ናት ሲሉ የተናገሩትን ውድቅ አድርገዋል። ዜሌንስኪ በፍሎሪዳ ማያሚ ከፕሬዝዳንት ትራምፕ ጋር ከተገናኙ በኋላ ለፎክስ ኒውስ በሰጡት ቃለ ምልልስ ሩሲያ ከዚህ ቀደም ትሰጥ የነበረውን የነዳጅ ቅናሽ እና የጋራ የነፃ ንግድና ቀጠና ጥቅሞችን አጣጥለዋል። ዜሌንስኪ አክለውም እነሱ ሩሲያውያን ገንዘብ ሊሰጡን ይገባል፣ ከዚያ በኋላ ምን ማድረግ እንዳለብኝ እኛ እንወስናለን ሲሉም ተናግረዋል። የዩክሬኑ ኢኮኖሚ በከባድ ሁኔታ ውስጥ እንደሚገኝ የተገለጸ ሲሆን የሀገሪቱ ዕዳ ከጠቅላላ የሀገሪቱ ውስጥ ምርት ወይም ጂዲፒ መቶ በመቶ በላይ መሆኑን የሀገሪቱ ሙሉ ለሙሉ በውጭ እርዳታ ላይ ጥገኛ መሆኗ ተረጋግጧል። ፕሬዚዳንት ትራምፕ በመጋቢት ወር የአሜሪካን የገንዘብ ድጋፍ ያቋረጡ ሲሆን የዩክሬን ጠንካራ አጋር የሆነችው ጀርመንም ወታደራዊ እርዳታዋን እየቀነሰች መምጣቱም ተመላክቷል። ይህን ተከትሎ የአውሮፓ ህብረት እስከ 2026 ዩክሬንን ለመደገፍ የሚውል 90 ቢሊዮን ዩሮ ለመመደብ መስማቱም ተገልጿል። በሌላ በኩል በምዕራባውያን የሚደገፉ የጸረ ሙስና ተቋማት ከ2000 እስከ $20,000 ጉቦ ተቀብሏል የተባሉ 5 የዩክሬን የህግ አውጭ ምክር ቤት አባላት ላይ ክስ ተመስርቷል። ከተጠርጣሪዎቹ መካከል አንዱ የዜሌንስኪ የረጅም ጊዜ የንግድና አጋርና የቀድሞ የቢሮ ኃላፊ ከሆኑት ሰርጌይ ሼፊቭ ጋር ቅርብ ግንኙነት እንዳላቸውም የሀገሪቱ ሚዲያዎች ዘግበዋል። ፕሬዚዳንት ዜሌንስኪ ስለ ሙስና ቅሌቱ ሲጠየቁ ትኩረት ጦርነት ላይ ነው ያሉ ሲሆን ለመንግስት ቅርብ መሆን ማንንም ከተጠያቂነት እንደማያድንም ተናግረዋል።